በነቢይ ኢዩ ጩፋ ላይ እጅግ ከባድ የሆነ መረጃ ካውንስሉ አግኝቷል። ይህንን ተከትሎ ሙሉ መግለጫም በነቢይ ኢዩ ጩፋ ላይ ማውጣቱን ዛሬ መመልከት ችለናል። ከዚህ በኋላ ሙሉ ቪዲዮውን በነቢይ ኢዩ ጩፋ ላይ የተገኘው መረጃ ምንድነው የሚለውን መረጃ በሙሉ እንድትከታተሉ በአክብሮት እንጠይቃችኋለን። እንግዲህ እኔም እግዚአብሔርን አመሰግናለሁ። ከሁሉ አስቀድሜ በሰላም ወጥቶ መግባትን የመሰለ ነገር የለም። እግዚአብሔር ካልጠበቀ የሚሆን ነገር ስለሌለ የጠበቀኝን እግዚአብሔርን ማመስገን እወዳለሁ። የቆየሁት እንግዲህ አሜሪካ በተለይም ላስ ቬጋስ እና ካናዳ ወደ እንግዲህ አጠቃላይ ከ2 ሳምንት እንዲህ በላይ የሆነ ጊዜ ነው ያሳለፍኩት። መጀመሪያ የነበረኝ ጉዞ ወደ ላስ ቬጋስ አሜሪካ ውስጥ ነበር። በዚያ የሚገኙ የወንጌል አማኝ አብያተ ክርስቲያናት በሙሉ ሁሉም ማለት ይቻላል ተገኝተዋል፣ ተባብረዋል፣ አብረው ቆመዋል እና ይህም ደግሞ የሆነው ቀደም ብለን ከመሄዴ በፊት በዙም በስልክ ሰፊ ውይይት አድርገን ስለነበረ እዚያ ሲሄድ እንደ አዲስ የሚጠየቅ ነገርም አልነበረም። ይሁን እንጂ ስለ ካውንስሉ አመሰራረት፣ የስራ እንቅስቃሴው ምን ይመስላል፣ የወደፊት ዓላማው ምንድነው፣ በእነዚህ ላይ ዝርዝር ማብራሪያ መስጠት ነበረብኝ ግንዛቤ እንዲያገኙ። በተጨማሪም ትኩረት ያደረግንበት በየሀገሩ ቅርንጫፍ ጽሕፈት ቤቶች የማቋቋሙ አስፈላጊነት ለምንድን ነው እና ዓለም አቀፍ የወንጌል ስርጭት በስፋትና በተጠናከረ በተቀናጀ መልክ ለማካሄድ እና ውጤታማ ለመሆን እንደሚጠቅመን በዝርዝር ለማስረዳት ችያለሁ። በደስታ ነው ሁሉም የተቀበሉት። በጣም ደስ የሚለው ሁሉም አንድ ላይ መሆናቸው ብቻ ሳይሆን በደስታ መቀበላቸው ነው። ከዚያ በኋላ በዚያ አካባቢ 7 የቦርድ አባላትን ከተለያየ ቤተ ክርስቲያን እነሱ ተስማምተው ተቀባብለው ይሁንልን ያሉትን እነሱን አጽድቀን በማንግስቱም ደግሞ ቃለ አገልግዬ ህዝቡ ጋር ተገናኝቼ እና በጣም ውጤታማ በሆነ መልክ ነው በላስ ቬጋስ የነበረኝ ቆይታ የተጠናቀቀውና መሪዎችን ሰይመናል። አሁን እንግዲህ ላስ ቬጋስ ላይ አለን ማለት ነው ቢሮ። ይሄ እንግዲህ አሜሪካ ውስጥ ተጨማሪ መሆኑ ነው እና ሲያትል ላይ ነበረ አለን፣ ዴንቨር ከፍተናል፣ ኦስቲን ላይ ከፍተናል። አሁን ለአሜሪካ ይሄ 4ኛው ቢሮአችን ይሆናል። ከዚያ በኋላ ጉዞ ያደረግኩት ወደ ካናዳ በተለይም ካልጋሪ ከተማ ነበረ። የመጀመሪያ ቀናቶች ቅድም እንዳልኩት ላስ ቬጋስ እንዳደረግኩት አይነት አካሄድ ነው የተከተልኩት እና የህብረቶች ተወካዮች ተገኝተዋል። የኢትዮጵያ አብያተ ክርስቲያናት ህብረት የሚባል አለ። እነሱ ወኪሎቻቸውን ልከዋል። ሌሎችም ደግሞ በህብረቱ ውስጥ ያልተያዙ ከተለያየ ቦታ ከኦቶዋ፣ ከቶሮንቶ እና ከሌሎችም አካባቢ ተገኝተዋል እና ለሁሉም ባሉበት ሰፊ ጊዜ ወስደን ውይይቶች አድርገናል። ጥያቄዎች የነበራቸውን ጥያቄም እንዲያነሱ በመፍቀድ ለነሱም ምላሽ በመስጠት ሁሉም በደስታ ነው የተቀበለው። እንግዲህ ቀደም ብለን በዙም ያደረግናቸው ውይይቶች፣ ምክክሮች እነሱ ጠቀሜታቸው ከፍተኛ እንደነበረ አይቻለሁ እና በቀጣይ ቀናት ደግሞ ቃለ እግዚአብሔር አካፍለን በህዝቡ ፊት የተመረጡ 7 መሪዎችን እንዲቆሙ ተደርጎ ህዝቡም እኔም አብረን ጸልየን ለእግዚአብሔር አሳልፈን ሰጥተን ያንን ኃላፊነት ተወጥቼ ነው የመጣሁት። ህዝቡ በጣም ደስተኛ ነው። አብሮ ለመስራትም ዝግጁ ነው። ቀደም ሲል የነበሩ አንዳንድ ጥያቄዎች ምላሽ አግኝተዋል። በቀጥታ በተዘዋዋሪ በተለያየ መልክ ሲነገራቸው የነበረውን በሙሉ ውስጣቸው ያለውን እንዲያወጡ በማድረግ
መጨረሻ ላይ በጣም ትልቅ ደስታና እንደው መቀባበል ኑሮ ነው የጨረስነው። መስተንግዶው ምኑም ሁሉ በተለየ መልክ ነው ያደረጉልኝና እሱንም ማረሳውም። ላስቬጋስም እንደዚሁ ነበረ። ከዚያ በኋላ የቀጠልኩት ወደ ቶሮንቶ ነው የሄድኩት። ምክንያቱም ቶሮንቶ ትልቁ የህዝብ ብዛት የካናዳ ያለው እዚያ ነው። ኢትዮጵያውያንም ስብስብ በአብዛኛው ያለው እዚያ ነው። ስለዚህ እዚያም ጋር ከ40 የማያንሱ አገልጋዮች፣ መሪዎች፣ የተለያየ አብያተ ክርስቲያናት ፓስተሮች ተገኝተዋል። በኢትዮጵያ ወንጌላዊት ቤተ ክርስቲያን የምትባል ቀደምት በካናዳ ከተቋቋሙት የመጀመሪያ አንዷ ነችና በእሷ ውስጥ ተሰብስበን ጥያቄዎች፣ ማብራሪያዎች፣ ገለጻዎች አድርገናል። መሪዎችንም የተመረጡትን የተሰየሙትን በካውንስሉ በኩል አስተዋውቀን እነሱም እንደዚሁ በጣም ደስ በሚል ሁኔታ ነው የተጠናቀቀው እና በእለቱ ጥያቄዎች ተነስተዋል። የተለያየ ነገር የሰሟቸውን በግልጽ አንስተዋል እና ግልጽ ውይይት፣ ወንድማዊ ምክክር ስለነበረ ፓስተሮች የነበረው ምላሽ አዎንታዊ ነው። ሁሉም በጣም ደስተኛ ነው። በቂ ግንዛቤ እንዳገኙ ተናግረዋል። ለነበሯቸው ጥያቄዎች አመርቂ ምላሽ አግኝተናል፣ ስለዚህ ደስ ይለናል በሚል በደስታ ነው ሁሉን ነገር ያደረጉት። ከካውንስሉ ጋራም በቀጣይ አብረው ለመስፋት በተቀናጀ መልክ ለመተባበር ዝግጁ መሆናቸውን ነው እንግዲህ መናገር የሚቻለው። እንግዲህ በእነዚህ ውስጥ የነበሩ የአምልኮ ጊዜ ባሉባቸው ቀናቶች በሙሉ ህዝቡንም ማግኘት ስለነበረብኝ፣ ሰላምታ ማቅረብ ስለነበረብኝ፣ አዘሴም ታይም ቃለ እግዚአብሔርን ማካፈል ስለነበረብኝ ያንን አድርጌያለሁ። በሄድኩበት ሁሉ የነበረው አቀባበል በጣም ጥሩ ወንድማዊ አቀባበል ነበረና በላስ ቬጋስ የነበሩ አገልጋዮች፣ ተመራጮች፣ የቦርድ አባላት፣ ምዕመናን በዚህ አጋጣሚ በጣም ላመሰግን እወዳለሁ። እንደዚሁም ካልጋሪና ቶሮንቶ ላይ የነበረው የአብያተ ክርስቲያናት ህብረት መሪዎች በሚገርም ሁኔታ በብዙ ነገር ተባብረው አብረው ቆመዋል። ተመራጭ የቦርድ አባላት፣ ምዕመኑ ሁሉ በጣም ትልቅ አቀባበልና ደስታ የተሰማበት ጊዜ ነው። እኔ ተደስቼ ከመጣሁበት ጉዞ አንዱ ይሄ ነው እና በሄድኩበት ሁሉ አገልጋዮችም ሆን ልበል ምዕመናን ያሳዩት ፍቅር፣ ያደረጉልኝ አቀባበል እንግዲህ ይሄ ለካውንስሉ ለጠቅላላ ኢትዮጵያ ውስጥ ላለው ስለሆነ ለአንድ ግለሰብ አቀባበል ስላደለ በካውንስሉ ስም ከልብ ነው በዚህ አጋጣሚ ላመሰግናቸው የምፈልገው። እንደውም የቀድሞ የነበረው ፍቅር በአብያተ ክርስቲያናት በወገኖች መካከል አሁንም እንዳለ ያየሁበት ጉዞ ነበርና በአጠቃላይ በሄድኩበት ሁሉ በቂ ምላሽ፣ ወንድማዊ ምላሽ፣ የሚያበረታታ ምላሽ አግኝቼ ተልእኮዬንም በትክክል አጠናቅቄ ነው የመጣሁና የተባበሩትን ሁሉ እናመሰግናለን። እዚህም ደግሞ ሲጸልዩ የነበሩ ወገኖች አሉ፣ እነሱንም ከልብ አመሰግናለሁ። እዚህ ያሉ የእኛም ወገኖች ለፓስተር ጌቱን ጨምሮ በዙም ባደረግናቸው በስልክ በምናደርጋቸው ውይይቶች አንድ ላይ ነበርንና ብቻዬን እንደነበርኩ አልተሰማኝም ማለት እችላለሁ። ስለዚህ ለሁሉም ጌታ የተባረከ ይሁን። የውጭ ጉዞ ይህን ይመስላል። መልካም። ካውንስሉ ከሀገር ውጭ ያሉትን ቢሮዎች እያጠናከረ እንደሚገኝ ይታወቃልና የዚህ አስፈላጊነቱ በደንብ ቢያብራሩልን። ይህን ማድረጋችን ለወንጌል አማኞች ምን አይነት ጠቀሜታ ይኖረዋል? እንግዲህ ዋናው ትልቁ ነገር ካውንስሉ ራሱ ሲቋቋም አንደኛ አብያተ ክርስቲያናትን መደገፍ፣ ተጨማሪ ጉልበት አቅም መሆን፣ ሁለተኛ ድምፅ ሆኖ ማገልገል፣ በደስታቸውም በችግራቸውም ጊዜ ከነሱ ጋር መቆም፣ ከፊት መቆም፣
በሚያስፈልጋቸው የሚያስፈልገውን ድጋፍ መስጠት እና ይሄ ሁሉ የሚሆነው አብያተ ክርስቲያናት በነፃነት የወንጌል ስራቸውን እንዲሰሩ ለማድረግ ነው። ብዙ የወንጌል አገልግሎት ብዙ ፈተና አለበት። በየጊዜው የሚፈጠሩ የተለያዩ ችግሮች ይኖራሉ። ስለዚህ ካውንስሉ በዚህ ረገድ አብሮ ነው የሚቆመው። ይሄ ሲያደርግ ደግሞ አብያተ ክርስቲያናት የበለጠ በተሻለ መንገድ ወንጌልን ለመስበክ እና ወንጌል ላልደረሰበት አካባቢ ለማድረስ ምቹ ሁኔታ ይፈጥርላቸዋል እና መተባበራችን በራሱ ትልቅ ነገር ነው የሚሆነው። ሁላችንም በአንድ ጃንጥላ ስር ሆነን እግዚአብሔርን ማገልገል እንደየቤቱ ሁሉም በራሱ መንገድ አምልኮውን ይመራል። ነገር ግን አንድ የሚያደርጉን ነገሮች ስላሉ ለዚያ ጠቀሜታው ከፍተኛ ነው። ይሄንኑ ነገር በአዋጁም ውስጥ ስለሚጠቅስ ይሄ ካውንስል በሀገር ውስጥና በውጭ ሀገር ያሉ ኢትዮጵያውያን አብያተ ክርስቲያናትን እንደሚወክል ስለሚናገር በዚህ መሰረት ወደ ውጭ ሄዶ ማደራጀቱ አስፈላጊ ነው። ግን ዋናው ለምንድን ነው ውጭ መሄድ ያስፈለገው የሚለው ትልቁ ነገር ዓለም አቀፍ የሚስዮን እንቅስቃሴ ለመፍጠር ነው። ዓለም አቀፍ የሚስዮን አገልግሎት መፈጠር አለበት። ለዚያ ደግሞ መተባበር ይጠይቃል፣ ቅንጅት ይፈልጋል፣ ስትራቴጂካሊ መንቀሳቀስ ይጠይቃል፣ መደጋገፍ ይጠይቃል። ምክንያቱም ጥሪያችን የተጠራ ነው። ቤተ ክርስቲያን የተጠራችው ወደ ዓለም ሁሉ እንድትሄድ ነው እንጂ በኢትዮጵያ ላይ ብቻ ተተክላ እንድትቆም አይደለም። የኢትዮጵያ ቤተ ክርስቲያን የተጠራችው ወደ ዓለም ሁሉ ልትሄድ ነው። ወደ ዓለም ሁሉ ለመሄድ ሁሉም በያለበት አብሮ ቢሰራ ፈጣን ያደርገዋል፣ ውጤታማ ያደርገዋል፣ የሚዳስስ የሚጨበጥ ለውጥ ማምጣት እንችላለን የሚል ነውና ትልቁ ትኩረት የወንጌል አገልግሎት መስጠት፣ ወንጌል ባልደረሰባቸው ሀገሮች፣ በአፍሪካ ሀገሮች ላይ በምናወጣው እቅድ መሰረት አብረው አሜሪካ ያለው ከደቡብ አፍሪካው ጋር፣ ደቡብ አፍሪካ ያለው ከኢሚሬት ሀገሮች፣ ከግብፅ ካለው ከተለያየ ከአውሮፓ ካሉ አብያተ ክርስቲያናት ጋር ተባብረው ሚስዮናውያን ከኢትዮጵያውያን ጋር ቸርቾች ጋር ተባብረው ሚስዮናውያን በየሀገሩ መላክ እንድንችል ይህንን ፋሲሊቴት ደግሞ መንገድ ለመጥረግ ካውንስሉ የራሱን ኃላፊነት ይወጣል ያደርጋልና ለዚህ ስለሚበጀን ሁሉም በሄድንበት በደስታ የሚቀበሉትም ከዚህ አንጻር ነው። ሌላ አጀንዳ የለውም። አጀንዳ ወንጌል ነው። ባለን እግዚአብሔር በሰጠን ጊዜ እና እድሜ ተቀናጅተን መስራት አለብን። ብዙ ሀገሮችን በወንጌል መድረስ አለብን እና ለዚህ አሁን በተለይ አውሮፓ የቀሩንን ጥቂት አካባቢዎች ካደራጀን በኋላ እዚሁ ኢትዮጵያ ውስጥ ከተለያየ ሀገር የሚመጡ አገልጋዮች ተሰባስበው በቀጣይ ምን እናድርግ ብለን ምክር እናደርጋለን። ግሎባል ቸርች ሊደርስ ሰሚት እናካሄዳለን። ኢትዮጵያውያንም ብቻ ሳይሆን የሌሎችም ተመክሮ ስለሚያስፈልግ ከአውሮፓም፣ ከአሜሪካም፣ ከኤዥያም፣ ከአፍሪካም፣ ከአውስትራሊያ ራቅ ካሉትም ከነዚህ ሁሉ ሰዎችን ጠርተን ልምድ የምንለዋወጥበት አንድ ትልቅ ሰሚት ዓለም አቀፍ ምክክር እናደርጋለን እና ዓላማው ይሄ ነው ባጭሩ ለመናገር። መልካም። አሁን ደግሞ ወደ ወቅታዊ ጉዳዮች ማለፍ የምንችል ይመስለኛል። ከሰሞኑን እርስዎ በስራ ጉዳይ አሁን በነገሩን ምክንያት የካውንስሉን ጽህፈት ቤቶች ለማደራጀት ከሀገር ውጭ በነበሩበት ሰዓት በዚህ ደግሞ የተሰጡ መግለጫዎች ነበሩ። በተለይ ከስህተት አስተምሮ አንጻር የተነሱት ሀሳቦች አንዳንድ አካላት የግለሰቦች ናቸው ብሎ ሲተቿቸው ነበር። የተሰጡት መግለጫዎች ካውንስሉን የሚወክሉ ናቸው ወይ እንዳጠቃላይ የሚለውን ጥያቄና ካውንስሉ ከነዚህ ከስህተት አስተምሮች አንጻር ምንድን ነው ያለው መልከታ የሚለውን ቢያብራሩልን። አዎ አውቃለሁኝ ሁሉንም። ምክንያቱም እንግዲህ ዘመኑ የቴክኖሎጂ ዘመን ነው። የማይታወቅበት ምክንያት የለምና እያንዳንዱን አውቃለሁ። በመሰረቱ የአንድ ግለሰብ፣ የአንድ ሰው፣ የአንድ መሪ ጉዳይ ነው ብሎ ማሰቡ ምን ያህል ለተቋሙ ያለውን አመለካከት ደካማ እንደሆነ ያሳያል። ይሄ ተቋም ትልቅ ተቋም ነው እና ጠንክሮ እየወጣ ያለ ተቋም ነው። የራሱን አደረጃጀት ፈጥሮ እየተንቀሳቀሰ ያለ ተቋም ነው።
በአንድና በሁለት ሰዎች ፍላጎት የሚመራ ተቋም የለንም። እንደዚህ አይነት ተቋምም አልመሰረትንም፣ አልጀመርንም። ነገር ግን በቲም የሚሰራ በአንድነት የሚሰራ ውሳኔዎችን ተመካክሮ የሚወስን ተቋም እና ዓላማ ኑሮት የሚንቀሳቀስ ተቋም እንጂ በግለሰቦች ፍላጎት ላይ የሚሄድ ወይም በሚዲያ ግርግር የሚወሰድ ተቋም አይደለም። ያን ዘመን አልፈነዋል። ሁለተኛም ይመጣል ብዬ አላስብም እና ይሄ ከመጀመሪያው አስተሳሰቡ ጤናማ አይደለም፣ አግባብም አይደለም፣ ሊታረም ይገባል። በሌላ በኩል ስለ አስተምሮ ከተነሳ ከመጀመሪያው ጀምሮ ይሄ ካውንስል ሲመሰረት ከመፈጠሩ አስቀድመን ስንሰራ ምንድነው አንድ የሚያደርገን ነገር? አንድ ላይ ለመሄድ አንድ የሚያደርግ አንድ ነገር መኖር አለበት። ስለዚህ ያ ምንድን ነው ብለን ለይተን ነጥሮ የወጣ ጉዳይ አለ። ያም ደግሞ እንግዲህ በክርስቶስ ኢየሱስ አንድ ነን። ሁላችን አንድ ጌታ ነው የምናመልከው፣ አንድ እግዚአብሔር ነው የምንጠራው፣ አንድ መንፈስ ነው በውስጣችን የሚሰራው ብለን ነው የምናምነው። ስለዚህ አስተምሮ ላይ ዋና ትኩረት ጊዜ በመውሰድ መጀመሪያውኑ የምንቀበላቸው የጋራ የምንላቸው አስተምሮቻችን ምንድን ናቸው? 1 2 3 4 ብለን በዝርዝር አስቀምጠናል። ስለዚህ ስንነሳ ራሱ ይህን ያደረግንበት ምክንያት መሀከል ላይ ችግር ቢነሳ ለመፍታት እንድንችል ሁኔታው የተመቻቸ እንዲሆን ታስቦ ነው የተደረገው። ስለዚህ ሁላችንም እነዚህን አዕማድ አስተምሮች ተቀብለን የተነሳ ነው ተቋሙም የተቋቋመው። ይሄ ብቻም ይሄም እንኳ ራሱ ተደርጎ መተዳደሪያ ደንቡ ውስጥ ተካቶ አዕማድ አስተምሮ ሳይቀር ገዢ ሀሳቦች ምንድን ናቸው ብለው ሁሉ ተካቶ ባለበት ሁኔታ አይበቃም ብለን እያንዳንዱ ቸርች አባል ሲሆን፣ እያንዳንዱ ሚኒስትሪ አባል ሲሆን የቃል ኪዳን ሰነድ የምንለው አለ። የሚፈርሙት ተገደው አይደለም፣ ወደው ፈቅደው። ያ ሰነድ ላይ አንዱ የሚለው የካውንስሉን አዕማድ አስተምሮች እቀበላለሁ፣ መተዳደሪያ ደንቡን እቀበላለሁ፣ የሥነ ምግባር እንትኑን እቀበላለሁ ብለው የቃል ኪዳን ሰነድ ፈርመው ማህተማቸውን አስቀምጠው ሁሉም አብያተ ክርስቲያናት ሁሉ ሚኒስትሪስ አድርገዋል። ይሄ ላይ ነው ያለ ነው። ስለዚህ በእነዚህ ላይ ቆሞ ይሄ ካውንስል ለ4 ዓመታት ያህል እንግዲህ 4 ዓመት ቀላል አይደለም። በአንድ በኩል አደረጃጀት ስራ እየሰራን፣ በሌላ በኩል ደግሞ እያስተማርን ገብቶናል ወይ ያልነው እኮ ይሄ ነው አንድ አድርጎ ያቆመን እነዚህ አስተምሮች ናቸው ብለን በተለያየ መልክ ትምህርቶች፣ ምክክሮች፣ ወርክሾፖች ተካሂደው ጉዳዩ የሚመለከታቸውን እየጠራን ሁሉ ቁጭ ብለው እንዲሰሙ አድርገናል። 4 ዓመት ቀላል አይደለም። በሚዲያ እንግዲህ ከ4000 በላይ አብያተ ክርስቲያናት አባል ያሉበት ተቋም ነው። በብዙ መቶ የሚቆጠሩ ሚኒስትሮችን የያዘ ነው። ህብረቶችን የያዘ ተቋም ነው። በሚዲያ ሁሉም እንዲሰማ በተደጋጋሚ የተለያዩ ሰዎችን ከተለያየ ቸርቾች እያመጣን በአስተምሮች ላይ እንዲያስተምሩ እንዲናገሩ መክረናል፣ አስተምረናል። ይህን አልሰማሁም ማለት እንግዲህ ወይ ኢትዮጵያ ውስጥ ያልነበረ ሰው መሆን አለበት። ያም ሳያንስ አንዳንዶች በጣም ደስ የሚለን በዚህ ሂደት ውስጥ የተመለሱ አሉ፣ ራሳቸውን እያስተካከሉ ያሉ አሉ። ይሄ ያበረታታናል። ምክንያቱም ዓላማችን ካውንስሉ ሰዎችን እያሳደዱ ማጥፋት ሳይሆን የሳተውን እየመለሱ ገንዘብ እያደረገ መሄድ ነው። ዓላማው ይሄ ነው።
ምንድነው አኮሞዴት እናደርጋለን፣ ኮሬክት እናደርጋለን ብለን ነው የተነሳ ነው። ማቀፍ አለብን፣ መቀበል አለብን። ሳልይዘው ቦታ ሳልሰጠው አጠገቤ ሳላስቀምጠው መደማመጥ አንችልም። ስለዚህ መጀመሪያ ገንዘብ ማድረግ ቦታ መስጠት ስለሚያስፈልግ በአባልነት ተቀብለናል። ከዚያስ ማስተካከል፣ የማስተካከል ስራ መስራት እና ይሄ በተለያየ መልክ ተደርጓል። አንዳንዶችን በግልም ጠርተን አነጋግረናል። እዚህ ጠርተን አንዳንድ ጉዳዮች የገጠሟቸው ስለነበሩ እኛ ቢሮ ድረስ አቤቱታ የመጡ ጉዳዮች ስለነበሩ እነዚያን አደባባይ ላይ ሳናወጣ ጉዳዩ የሚመለከታቸውን ሰዎች፣ አገልጋዮች ጠርተን አነጋግረናል፣ መክረን ልከናል። ስለዚህ በዚህ ሁኔታ የነበረ ነው። እንደው ዛሬ አዲስ ለምን ተደርጎ በሚዲያው አንዳንድ ሰዎች እያብጠለጠሉ ስሰማ በጣም ነው የገረመኝ። በመጀመሪያ ደረጃ ነብይ ኢዩ ጩፋ በስም ተጠቅሶ እንዲህ አድርጓል ተብሎ ባልተነገረበት ሁኔታ አደባባይ ላይ ወጥቶ ሚዲያ ላይ ወጥቶ አላስፈላጊ ንግግር ያውም ተቋምን እስከ መዝለፍ አባቶችን እስከ መዝለፍ መንፈሳዊ ነኝ የሚል ይህ አይነት አካሄዱ መታረም አለበት። አግባብ አይደለም። የተሻልኩ መንፈሳዊ መሆኔ እኮ የሚታወቀው ሌሎች በሄዱበት ስህተት ሳይሆን ስህተትን በስህተት እንደው ስህተት አለ እኮ ብዬ ባስብ ስህተት በስህተት አይታረምም። ክፉ በክፉ አይታረምም። ስህተትን በመልካም በትክክለኛ ነገር ነው የምናርመው። ክፉውን ነገር በመልካም ነው እንድናቀና የታዘዝ ነው። ስለዚህ ያ ችኩልነት ያመጣው ችግር ስለሆነ ይሄ በግልጽ በአደባባይ የተነገረ እንደመሆኑ በአደባባይ ይቅርታ ይጠይቃል ብዬ አስባለሁ፣ እገምታለሁ። ይሄ ከሆነ ትልቅ ማስተዋል ነው የሚሆነው። ስለዚህ በምክክር እኔ በማቀው እንደ ጠቅላይ ጸሐፊ እንደመሆኔ ሳላቀው የተደረገ ሳልፈቅድ ሳልስማማ የሆነ ነገር ስለሌለ ሌላ ስበብ ሳንፈልግ ችግሮችን መፍታት አስፈላጊ ነው። በአስተምሮ ላይ እንደውም የኛ እኮ ድካም የሚያሳየው አንዱ ለምሳሌ ከህብረቶች መካከል አንዱ የሆነው የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት አስቀድሞ በአለፈው አመት ይሄ በዚህ አመት መጀመሪያ በ6/1/2017 ማለት እንግዲህ ከተወሰኑ ጊዜ በፊት አቋማቸውን በግልጽ በደብዳቤ ያሳውቀዋል። እኒህን አስተምሮች እናስተካክላለን በሚል መሪዎች ተሰብስበው የህብረቱ አቋም ወስደው እንዲህ አይደረግም መደረግ ያለበት ይሄ ነው ብለው በግልጽ በስንት ገጽ ደብዳቤ የያዘ ማስረጃ ነው የላኩል። ይሄ ከየት ከመሬት ተነስቶ አይደለም፣ ካውንስሉ ካደረገው ገለጻና ምክር የተነሳ ነው። እኛ እንደ ካውንስል ሁሉም የኛ ናቸው። ሁሉንም ልናገለግል ነው እዚህ የተቀመጥነው። አንዱንም ለሌላ ነገር ልናጠቃ ሌላውን እንትን ልንል አይደለም እዚህ የተቀመጥነው። 4000 ምናምን አብያተ ክርስቲያናትን ላገለግል ነው እዚህ ወንበር ላይ ያለሁት። እነሱም በሙሉ የቀደምት ይሁን የቅርብ ጊዜ ይሁን ብዙ ህዝብ ይኖረው ጥቂት ህዝብ ይኖረው አይደለም። ሁሉም ለኔ አብያተ ክርስቲያናት እኩል ናቸው። እኩል እናገለግላለን፣ እኩል እናከብራለን። ሲሳሳቱ ደግሞ ተሳሳታችሁ እንላለን። እዚህ ያለ ነው። ለዚህ ነው የካውንስሉን ደንብ ማስከበር ኃላፊነቴ ነው። እንደ ጠቅላይ ጸሐፊ እዚህ የተቀመጥኩት የካውንስሉን መተዳደሪያ ደንብ ስራ ላይ ለማዋል ለማስከበር አብያተ ክርስቲያናቱን ደግሞ አባላትን ለማገልገል በተገቢው የሚቻለውን ሁሉ ለማድረግ ነው። ይህን ካላደረግኩ ተጠያቂነት ይኖርብኛል እና ስራው የተሰራው በጋራ ነው። ውሳኔው የጋራ ነው።
አንድን ቤተክርስቲያን ወይም ግለሰብን ለማጥቃት የተሄደ አቅጣጫ ምንም የለም፣ ወደፊትም አይኖርም። ይሄ እይታ በእኛ በኩል አይኖርምና ይህንን ማስተካከል ከአንዳንድ ወገኖች ይጠበቃል። በግልጽ ለመናገር በአሁኑ ጊዜ አንድ ሰው ብቻ አይደለም፣ ሁለት ሰው ብቻ አይደለም፣ እስካሁን ድረስ የወሰድነውን ይሄንን ነገር ተከትለው ተቀብለው የተስተካከሉ እንዳሉ ሁሉ ያልታረሙ አሉ። እኛ እያልን ያለነው 66ቱን ቅዱሳት የብሉይና የሐዲስ ኪዳን መጽሐፍት እንቀበላለን ነው። አንዱ አማድ አስተምሮ እቀበላለሁ። ስለዚህ ከተቀበል አሳዩኝ፣ የት ላይ ነው ዘይት ሽያጭ የዋለው? የት ላይ ነው ጨው በጸጋ ስም የተሸጠው? የት ላይ ነው ነቢይም ሐዋርያም ቄስም ፓስተርም ምንም በምንም ስም እንጥራው እንዲህ አይነት ስራ የሰራው በ66ቱ ቅዱሳት መጽሐፍት በአንዱ ውስጥ የት ላይ ነው? የለም። ታዲያ ያንን ነው የምንቀበለው፣ ያንን ነው የምንኖረው፣ ያንን ነው የምናስተምረው የምንል ሰዎች ዛሬ ላይ ችብቸባ ላይ ንግድ ውስጥ የተገባው ለምንድን ነው? ይህ መቆም አለበት። ይሄ ለድርድር የምናቀርበውም አይደለም፣ መቆም አለበት። ንግድ ከሆነ መግባት ይቻላል፣ አስፈቅዶ የሀገሪቱን ሕግ አክብሮ። እንዳውም እኮ ካስፈለገ ከዚህ በፊት በዚህ በተሳሳተ መልክ ዘይትም ሌሎችም እየተሸጡ የተገኘ ገቢ ቀረጥ መከፈል አለበት የመንግስት። አሰራሩ እኳ ህገወጥ ሆኖ እያለም ያለ ህጋዊ ሳይሆኑ የተገኘ ሀብት በወንጀል ያስጠይቃል። እኛ ወደዚያ ሁሉ አልሄድንም። ለምን? ሁሉ ሀሳባችን ውስጣችን ሰዎችን ማቅናት፣ ገንዘብ ማድረግ፣ የራስ ማድረግ፣ ጠቃሚ እንዲሆኑ ማድረግ፣ ያላቸውን ጸጋ ለመልካም ነገር እንዲጠቀሙበት መርዳት፣ መደገፍ እንጂ ሌላ ነገር ቢሆን እኮ እጃችን ላይ ብዙ ማስረጃዎች ይዘናል። ያንን እየወሰድን ሚዲያ ላይ ላወጣው እኮ እችላለሁ። ያ ራሱ ምን ያህል ችግር ሊፈጥር እንደሚችል አውቀዋል። ይሄ ስለማይጠቅም ነው። እንደ መሪ ደግሞ በይህ አካሄድ ለአግባብ ነው ብዬ ስለማላምን መንፈሳዊ ነገራችንን ሳንለቅ ሁላችንም መሳሳት ያለ ነገር ነው። ከስህተት አለመመለስ ግን ትልቅ ጉዳት ይዞ ይመጣል። ተሳስተን አጥፍተን አልፈናል። በእድሜያችን ግን እያስተካከል መተናል። ከስህተት ተመለሱ። ወንጌል አይደለም። ወንጌል የግለሰብ ሀብት ማካበቻ አይደለም። ይሄ ከሆነ ሌላ ስራ መስራት ነው የሚሻለውና እንዲሁ አጠንክሬ የተናገርኩት የተሳሳተ አቅጣጫ የያዙ ወንድሞች እህቶች እንዲመለሱ እንወዳቸዋለን፣ እናከብራቸዋለን። ስህተታቸውን ግን መሸፈን አንችልም። ስህተታቸውን ይዘን እድሜ ልክ አንኖርም። አንድ ቦታ ላይ መለየት አለበት። ስለዚህ አሁን በቅርቡ ጠቅላላ ጉባኤም ስብሰባ ይኖረናል። ሌሎችም ስብሰባዎች ስለሚኖሩን የበለጠ በስም እንጠራለን። እስካሁን በስም አልጠራንም። በስም የጠራ ነው ባለፈው ዓመት ነው። ሰሞኑን በስም የጠራ ነው በራሱ ስህተት ሳይጠየቅ አለው ስላለ የሌሎች ጠበቃ እኔ ነኝ ብሎ ስላለ ለዚያ ፈጣን ምላሽ መስጠት ስለነበረብን ያንን አድርገናል። ሌሎችን ደግሞ እንደዚሁ አንድ ባንድ የምንሄድበት ይሆናል። ግን አስተማሪ በሆነ መንገድ ነው የምንሄደው። ለመቅጣት አይደለም፣ ለማጥፋት አይደለም። ሁሉ ሊሰማኝ ይገባል። ማንም ጠላት የለንም። ሁሉም የኛ ነው። ወጣቱ የኛ ነው፣ ሽማግሌው የኛ ነው። ግን መመለስ አለብን። ይሄ ወንጌል የተቀበልነው ወንጌል እሱ እንደዚህ ስለማይል ያንን ማስተካከል የግድ ይሆናል። ይህን ለማለት ነው የምፈልገው። እንግዲህ ወደፊት ደግሞ ብዙ ነገሮችን እየተናገር
እያስረዳን የምንሄድበት ይሆናል ብዬ አስባለሁ። መልካም። የመጨረሻ ጥያቄ የሚሆነው የታገዱ ቤተ እምነቶች አሉ። እነዚህን አስተምሮች ባለማክበራቸው የካውንስሉን ሕግና ደንብ ባለማክበራቸውና የእግዱን ከማስፈጸም አንጻር የካውንስሉ ቁርጠኝነት ምን ይመስላል የሚለውን አንስተን መጨረስ እንችላለን። ካውንስሉ እኮ እንግዲህ ቅድም ያልኩት ነው። ይሄ የካውንስሉ ቁርጠኝነት ምናምን ብለን እንዲህ ዝም ብለን የአንድ ተቋም ልናደርገዋል። የ35 ሚሊዮን ህዝብ ጥያቄ ነው። 35 ወንጌል አማኝ ህዝብ ጉዳይ ነው። ስለዚህ እዚህ ያለን ስራ ኃላፊነት ላይ የተቀመጡ ሰዎች ቆራጥነት ምናምን የሚለን ህግ ነው፣ ደንብ ነው፣ አሰራር ነው፣ ስርዓት ነው። እሱን ነው የምንሰራው። ምክንያቱም እዚህ ስንጀምር የጀመርነው ተቋም እናቋቁማለን ነው እንጂ ግለሰብ እናነግሳለን አይደለም። ስንጀምረው ተቋሙ ደግሞ የ35 ሚሊዮን ተቋም ነው። ይሄ ተቋም የክርስቶስ ኢየሱስ ወንጌል ሳይበረዝ እንዲሰበክ ጥብቅና የሚቆም ነው። ስለዚህ ይሄ ጥያቄ ውስጥ እንደው መግባቱ በራሱ ትክክል ነው ብዬ አላስብም። እንዲህ መተዳደሪያ ደንቡ ነው እኮ የሚያዘዘኝ አድርግ የሚለኝ። ያንን እኮ ነው ያልሽረውም። በጋራ አብረን ነው የሰራነው። እኔም ተስማምቼ ሌላውን ተስማምቶ። ስለዚህ እኔ አሁን ለማፍረስ ስራ ላይ አላውለውም ለማለት እኮ የሁላችን እንደገና ተገናኝተን ሁላችን ስራ ላይ አይዋል ማለት አለብን እና መንገድ ላይ ስራ ሌላውን ስራ ላይ ከዋልን ይህን የማናውልበት ምክንያት ምንድን ነው? ጥያቄ ውስጥ መግባትም የሌለበት ጥያቄ ሊነሳበት የማይገባ ጉዳይ ነው። እናደርገዋለን፣ ጀምረነዋል፣ አጠናክረን እንቀጥላለን። ግን ስቲል ደጋግሜ የምናገረው ሰውን ለማጥፋት ሳይሆን ለማቅናት፣ ገንዘብ ለማድረግ ይሄ ሊታሰብ ይገባል። የተሳሳቱ ወንድሞችም ቆም ብለው ራሳቸውን ይዩ። የምመክራቸው ይሄ ነው። ቆም ብለው ረጋ ብለው ይመልከቱ። ወንጌሉ ይላሉ ወይ? ከየት ነው ያመጣሁት? ወይስ ከናይጄሪያ ኮፒ አድርጌው ነው? ከአሜሪካ ኮፒ አድርጌው ነው? መቼም ኢትዮጵያ ውስጥ አልተፈጠረም። ከሌላ ሀገር እንደው እንደ መልካም ነገር የግለሰብንም ኪስ ስለሚሞላ አፈፍ አድርገን ያመጣ ነው ስለሆነ የኛ አይደለም። ከመጀመሪያው መውጣት አለበት። የዚች ሀገር ላይ ንጹህ ወንጌል ሲሰበክ ነው የኖረው። መስበክ ብቻ አይደለም፣ የሰበኩትን የኖሩ አባቶች እናቶች የኖሩበት ምድር ነው ይሄ ምድር። ወደዚያ መመለስ አለብን። ለብዙ ችግሮቻችን አንቆ የያዘ ይሄም ነው ብዬ አምናለሁ። ስለዚህ ወደ እውነት ስንመለስ እግዚአብሔር ወደኛ ይመለሳል። ጸጋ አለ ወይ? ጸጋ አለ። ጸጋ ተሰጥቷል። ጸጋ ግን የተሰጠው ደረጀን ለማክበር አይደለም። ጸጋው ለቤተ ክርስቲያን ነው። ለህዝብን ለማገልገል ነው እንጂ የኔን ኪስ ለመሙላት አይደለም። ስለዚህ አመለካከቱ ጸጋ ያላቸው ሰዎች እንግዲያውስ በተግባራቸው ይገለጡ። ሳይጨማምሩ ሳይነግዱበት ያን ጸጋ ስራ ላይ ያውሉት። ዛሬ የሚፈውሰው የእግዚአብሔር እጅ፣ የክርስቶስ ኢየሱስ ስም፣ የግለሰብ ስም አይደለም። ፈዋሹ የኢየሱስ ክርስቶስ ስም ብቻ ነው። ጨው አይደለም፣ ውሃው አይደለም፣ ዘይቱ አይደለም፣ ስሙ። በዚያ ላይ የተጠራው ስም ነው የሚፈውሰው እና ዋናውን ስራ የሚሰራውን ነገር ትተን ይሄ ተጨማሪ ምንድን ነው ማቴሪያሉ ላይ ለምን ይተኮራል? ዋናው ትኩረት ኢየሱስ። የወንጌል አገልግሎታችን ማዕከል ክርስቶስ ኢየሱስ ይሁን። መታየት ያለበት ሰው አይደለም፣ ኢየሱስ ነው መታየት ያለበት። ይሄ መሆን አለበት። ይሄንን ደግሞ እኔ ደረጃ ስለፈለግኩ አይደለም የማደርገው፣ ወንጌሉ ቃል ስለሚያዝዝ ነው የምናደርገው። ሰው ለመጉዳት አይደለም፣ ቃሉ ስለሚያዝዝ ነው የምናደርገው። እና ይሄንን ከማድረግ ወደኋላ አንልም። ከዚህ በፊትም አላልንም። አንድ ሁለት ለምሳሌ ባለፈው ዓመት እርምጃ ወሰድንባቸው ነበሩ። ቸርቻቸው ለምንድን ነው ያልተዘጋው?
ሌላ እንትን ውስጥ ያልገባው ለምን ወዲያውኑ ብለው ፈጥነው ይቅርታ ይደረግልን፣ እናስተካክላለን፣ እንሰማለን ብለው በጽሁፍ በማስረጃ በዶክሜንት ይዘው ይቅርታ ስለመጡ ነው። ስለዚህ ያ ሲሆን እኛ ሰውን ገንዘብ ማድረግ ስለሆነ ፍላጎታችን ማሳደር ሳይሆን ቆም አድርገን ከቴዎሎጂ ኮሚሽን ጋር ቁጭ ብለው እንዲነጋገሩ ረዥም ጊዜ ወስደው እንዲሰሩ። ምክንያቱም አንድ ነገር ስንወስን በደንቡን ተከትለን ነው። በዚያ መሰረት ደግሞ እንዲመለስ ያ ውሳኔ እንዲነሳ ከተፈለገም ደንቡን ተከትለን ነው የምንሄደው። እንደፈለግን አይደለም። ፕሮሰስ አለው። ዝም ብለን አንቋጨው። አይ ደብዳቤ ጽፈሃል በቃ እንግዲያው ከሆነ ይነሳ አልልም። ያ የጻፈው ደብዳቤ ከልብ ነው ወይ? ይኖሩበታል ወይ? ቆይተን ማየት አለብን። ስለዚህ ለዚህ ነው ጊዜ አንዳንድ ጊዜ ስንወስድ የተሆነው ይመስላል አንዳንድ ሰው አይደለም። ሰዎችን መመለስ ቀላል ነገር አይደለም። ማባረር ቀላል ነው። ገንዘብ ማድረግ ግን ስራ ይጠይቃል፣ ትዕግስት ይጠይቃል፣ ንጹህ ቅንነት ይጠይቃል። ስለዚህ ወጣቶች በተለይ እግዚአብሔር በሰጣችሁ ጸጋ እግዚአብሔርን አሳዩ፣ እግዚአብሔርን አገልግሉ፣ እግዚአብሔርን አስቀድሙ። ሌላው ሁሉ ከዚያ በኋላ ይመጣል። መጀመሪያ ኢየሱስ መታየት አለበት። ስለዚህ ሌላው ትህት መሆን። ትሁት ማለት ትህትና በጣም አስፈላጊ ነው። በትህትና በየዋህነት ነው የሚለው እኮ መጽሐፍ ቅዱስ። ኤፌሶን ውስጥ ሄዶ ማየት በትህትና በየዋህነት። ሲሰድቡት መልሶ አልተሳደበም ክርስቶስ ኢየሱስ። ሳይሰደቡ መሳደብ ምን አመጣው? እየተሰደበ ያልተሳደበ ጌታ፣ እየተወጋ ምንም ያላደረገ ጌታ፣ እየተፈተፋበት እየተናቀ ምንም መልስ ያልሰጠ ጌታ ጌታዬ ነው፣ አምላኬ ነው፣ አዳኜ ነው እያልኩ እኔ ከሱ በልጣለሁ ወይ ስነካ አካኪ ዘራፍ የምለው። ስለዚህ ትዕግስትን ተማሩ። አንዳንድ ነገሮች አሳድሯቸው፣ አትቸኩሉ ለመናገር። አሳድሮ አውሏቸው። ጊዜ ሲኖራችሁ የበለጠ ማሰብ፣ የተሻለ ነገር ማድረግ ትችላላችሁ። ሰውን ዊን የምታደርጉበት ሀሳብ ይመጣላችሁ። በችኮላ በንዴት በስሜት የምናደርጋቸው ነገር ያሳስታሉ። ይዘውት የሚመጡት ነገር ቀላል ስላልሆነ ረጋ ብሎ ማሰብ፣ ወደ እግዚአብሔር ቃል መመለስ ያስፈልጋል። ተስፋ አደርጋለሁ ብዙዎች ይሰማሉ፣ ይመለሳሉ። እዩ ጩፋም ይመለሳል ብዬ ተስፋ አደርጋለሁ። እንግዲህ መንፈሳዊ ብስለቱን በዚህ እናየዋለን እና በዚያ ስህተት አድርጓል በእኔ በኩል ያንን በአደባባይ በዚያው መልክ ይቅርታ መጠየቅና እግዚአብሔር በሰጠው ጸጋ አገልግሎቱን መቀጠል ይኖርበታል ብዬ አስባለሁ። እንግዲህ ሁላችንም ወደ ቃሉ እንመለስ። ለእግዚአብሔር ቃል ቅድሚያ እንስጥ። ራሳችን ከፊት አንሁን፣ ክርስቶስ ከፊት ይሁን። እግዚአብሔር ይባርካችሁ። ከበራችሁ ውድ አድማጭ ተመልካቾቻችን ብትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ በዚህ መልኩ ተጠናቋል። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። በሌላ መረጃ ዳግም እንድንገናኝ ያስችለን ዘንድ ይህንን ቻናል ሰብስክራይብ፣ ላይክ፣ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ አዲስና ወቅታዊ ሰሞንኛ ትኩስ መረጃዎችን ይከታተሉ ስንል በአክብሮት እንጠይቃለን። ቸር ሰንብቱም።